ትውልዱ አገር አልባ ሃይማኖት አልባ ማንነት አልባ አተሳሰብ ራሳቸው ቋንቋ ጭምር ያስተማረ ነው የቅድስት ሥላሴ ልጅነት እንዲያገኙ አዳዲስ አማንያን ወደ ቤተክርስቲያን እንዲቀላቀሉ የሚያደርገው የማህበሩን ዓላማና ሐሳብ ለመረዳት የከበዳቸው ወይ ደግሞ ያልተረዱ ሰዎች አንድ ፈተናዎቻችን ነበር። የተማረው አካል ተጋብሎ የነጻ አገልግሎት ስለነበረ አቅጣጫውም ከአባታችን ከገዳም ከዩኒቨርሲቲ ተማሪዎች ከሃይማኖተኞች ከካህናት ከጳጳሳቱ ከሊቃነ ጳጳሳቱ የተሰጡ ዳይሬክሽኖች ስለነበሩ እግዚአብሔር የሰራውን ስራ የኛ ለማድረግ አይደለም። ሰላም ጤና ይስጥልኝ የተከበራችሁና የተወዳችሁ የማህበረ ቅዱሳን ቴሌቪዥን ተከታታዮቻችን የወቅታዊ አምድ መርሃ ግብራችን ነው በመከታተል ላይ የምትገኙት። የዛሬው የወቅታዊ አምድ መርሃ ግብራችን ማህበረ ቅዱሳን 33ኛ ዓመቱን በማክበር ላይ ይገኛል። በተለይ ማህበሩ ባለፉት ጊዜያት ያከናወናቸው አገልግሎቶች ምን ይመስላሉ እንዲሁም ደግሞ በቀጣይ እየሰራበት የሚገኘው ተቋማዊ ለውጡን የምንዳስስ ይሆናል። እንግዶቻችንም የማህበረ ቅዱሳን ዋና ሰብሳቢ አቶ ካሳውን ኃይለ ማርያም እና የማህበረ ቅዱሳን ዋና ስራ አስፈጻሚ መምህር ዋሲሁን በላይ ናቸው። እንግዶቻችን ስለሆኑ እናመሰግናለን። እንኳን እናደርሳችሁ። እንኳን አብሮ አደረሰ። እንግዲህ እንደሚታወቀው ማህበራችን ማህበረ ቅዱሳን 33ኛ ዓመቱን የምስረታ በዓሉን በሰፊው እያከበረ ነው የሚገኘው። በተለይ ማህበረ ቅዱሳን የተቋቋመበት የራሱ ዓላማ አለውና ለቅድስት ቤተክርስቲያን ለምእመናን እየሰጠ ያለው አገልግሎት ምን ይመስላል? የተቋቋመበትን ዓላማ ሳይዘነጋ 33 ዓመት ነማት ያከበረ ነው። ለዚህ ያበቃን አምላክ ምስጋና ይግባው። እኔም የራሴን እድሜ እንዳስታውስ ነው ያደረገኝ። ማህበረ ቅዱሳን ሲቋቋም ከነበሩ ወንድሞች አንዱ ስለሆንኩኝ ለካ 33 ዓመት ጉዞ ውስጥ ነበርኩኝና የሚል ወደ ኋላ ነው ስለዚህ እንግዲህ ማህበረ ቅዱሳን በዋናነት ዓላማ አድርጎ የተነሳው በወቅቱ በቤተክርስቲያን አገልግሎት ዙሪያ ላይ የወጣቱ ተሳትፎ የምሁራኑ ተሳትፎ ከቤተ ክህነት አገልግሎት ከሚሰጡ ተቋማት አካላት ውጪ ያለው ተሳትፎ በጣም ዝቅተኛ በነበረበት ዘመን የቤተክርስቲያን አገልግሎት የቤተክርስቲያን ዕውቀት በቤተክርስቲያን አካባቢ ላሉ ሰዎች ብቻ ተብሎ በነበረበት ዘመን ላይ በትምህርት ቤት የነበሩ ልጆች ለሚነሱ አንዳንድ መንፈሳዊ ጥያቄዎችን በአግባቡ መልስ ለመስጠት የሚያስችል መድረክ መፍጠር አስፈላጊ እንደሆነ በመረዳት በኋላም የቤተክርስቲያናችን ታላቅነት የቤተክርስቲያናችን የኛ ወጣቱ በጣም የሚያስፈልጋት መሆኑን እድል በብፁዕ አቡነ ጎርጎርዮስ ዘዋይ ሐመረ ብርሃን ገዳም የተወሰኑ ወንድሞች ድል አግኝተን በሄድንበት ሰዓት የኢትዮጵያ ቤተክርስቲያን ታላቅ ዓለም አቀፋዊ እንደሆነች ታሪኳን በውስጥ ያለው ቅድስና መጠን መጻፍቶቿን እኛ ልጆች ነን የዛ ጊዜ ዩኒቨርሲቲ ተማሪ ነን ትልቁ ቀጣይ ሂደት የዓለም እድገት የዓለም ፈጣን እድገት ጋራ ቤተክርስቲያናችን አብራ ለመሄድ የተማረው ኃይል በቤተክርስቲያን አገልግሎት ማገልገል እንዳለበት ለካህናት ብቻ ለነሱ ብቻ ተዞ መሄድ ተገቢ እንዳልሆነ ምክንያቱም ካህናት ሊደርሱበት የሚችሉት ቦታ የተወሰነ ነው በዓለማዊ መድረክ ያለው ህዝብ እዛው ቦታ ላይ አስተምሮ መመለስ የሚችል ወጣቱን በወጣቱ መመለስ የሚችል ምሁራን በምሁራን መመለስ የሚችል በተለያዩ ዘርፎ የተሰማሩ የቤተክርስቲያን ልጆች በመንፈሳዊ ዕውቀታቸው የበለጸጉ ሆነው ቤተክርስቲያን ለማገልገል ሀገርን ለማገልገል የሚያስችሉ ዕውቀት ማግኘት እንዳለባቸው በሰፊው ነው የተማርነው። ስለዚህ ሰፊ ክፍተት እንዳለን ያየነው ምክንያቱም እኛም የነበርንበት ጊዜ የመንፈሳዊ ዕውቀታችንን ያለን ክፍተትም ከማየት ባሻገር ሀገርኛ እንደሚያስፈልጋት ቤተክርስቲያን ወጣቱ ትውልድ እንደሚያስፈልጋት የተማረው አካል ተጋብሎ የነጻ አገልግሎት ከዛ በፊት የቤተክርስቲያን ነጻ አገልግሎት ይባላል በወቅቱ ፈተና ነበረ የተለያዩ አጥራሪ ቤተክርስቲያን ከቤተክርስቲያን የኢትዮጵያ ቤተክርስቲያን አስተምሮ ትክክል አይደለም በሚል የራሳቸው የምዕራባውያን አስተሳሰብ በከፍተኛ ሁኔታ በዩኒቨርሲቲ አካባቢ ላይ ተጽዕኖ ይፈጥር የነበረ ስለነበረ ያንንም ምላሽ ለመስጠት የሚያስችል ዕውቀት ማግኘት እና በጋራ በመሆን ነጻ አገልግሎት የሚለውን አስተሳሰብ ባለቤት ሆኖ የማገልገል አስተሳሰብ እንዲፈጠር ለማድረግ ነው የተጀመረው።
እንግዲህ ከዛ ከተጀመረ በኋላ ብዙ ስራዎች ነው የተሰሩት። ተሰባስቦ በዓላማ ተሰባስቦ አሰራር ቀርጾ መመሪያ ቀርጾ ራስን አደራጅቶ በቤተክርስቲያን አካል ቀርቦ ይሄን ለመስራት ዝግጁ ነን ተቀበሉን አባቶቻችን ብሎ አባቶቻችን አስረድቶ አሳምኖ ያን የአገልግሎት መቀጠል ትችላላችሁ የሚለውን እውቅና ተቀብሎ አሁን 33 ዓመት ይባላል። ይሄን ያንን ሂደት ሄዶ በነፃ ቤተክርስቲያን የሚያገለግል ትውልድ ማደራጀት ማሰልጠን ማብቃትና የሚሰራውን ስራ ሰጥቶ ማሰማራት የመጀመሪያው ስራ ነው። እንግዲህ ያን ከዛ ተነስቶ ነው አሁን ዛሬ የምናየው ዓለም አቀፍ መገናኛ ብዙሃን የሚጠቀሙበት ስቱዲዮ ቀርጾ ወንጌል እያንዳንዱ ሰው በቤቱ የሚያዳምጥበት እድል እስከ መፍጠር ድረስ ተደርሷል። በዚህ ሂደት ውስጥ በጣም ሰፊ ስራዎች ተሰርተዋል። እንደው መግቢያ ለመናገር ነው እንጂ ወንድሜ ዋሲውን ደግሞ ዋናነት ዋናው ስራ አስፈጻሚ ስለሆነ በዝርዝር የኦፕሬሽን ስራዎችን ምን ተገኙ የሚል የብፁዕነታቸው በረከት በእኛ ላይ ይደርና ስትሄዱ ምን ያህል ተማሪዎች ነበራችሁ? በተለይ ጠንካራ ስራዎችን ከሳቸው ጋር ለመስራት አሁን ላለበት ማህበሩ ትልቅ ነገር ፈጥሯልና የነበረው ነገር የሳቸው አቀባበል መለስ ብለን ወደ ኋላ ትንሽ ብንቀኛው ጥሩ ነው። በእውነት 12 ሆነን ነው ለመጀመሪያ ጊዜ ነው። እሳቸው ብፁዕ አባታችን በደንብ ነው የሚያዩት የታያቸው። አሁን ኢትዮጵያም ዓለምን ወዴት እየሄደች እንዳለች ዛሬ ያለውን ነገር በደንብ ያወቁ ናቸው። ዛሬ ከ30 እሳቸው ህይወታቸው ካለፈ ከዚህ ከ33 ዓመት በላይ ነው። 82 ነው እንግዲህ ዛሬ 85 ዓመቱ 35 ዓመቱ ነው ማለት ነው አይደለም። እና በዛ ጊዜ ዩኒቨርሲቲ ተማሪዎች ምስካየ ዞናል መድኃኔዓለም ነበር የምንማረው። የ4 ኪሎም የ6 ኪሎ ልጆች ተማሪዎች ምስካየ ዞናል መድኃኔዓለም እየሄድን ሰንበት ትምህርት አደረጃ ተፈቅዶልን የቤተክርስቲያን ትምህርት እንማር ነበር። በአባቶቻችን ሰሙ ልጆቹ እዛ እየተማሩ ነው፣ እንደው ደግሞ የበለጠ ትምህርት እንዲያገኙ ገዳም ሄደው ቢማሩ እርሶ ቢያስተምሯቸው የበለጠ እውቀት ያገኛሉ፣ በክረምት ትምህርት ቤት ይዘጋላቸው በሚል ቀደም ሲል እሳቸው ጋር በቤተክርስቲያን አገልግሎት ሲያገለግሉ የነበሩ ከመካከላችን መላከ ጽዮን ቀሲስ በላቸው በአሁኑ ጊዜ አሜሪካን ያሉት የነበሩ ሌሎች ወንድሞች ጋር በመሆን እሳቸው ቀድሞ እዛ ተምሮ ስለነበረ ያማክሯቸዋል። ይህን እድል አግኝቼው ነው ወይ በአስቸኳይ አምጡልን ያሉት። እኛ ከዛ ፊት ምንም እውቀት የለንም። ተነስተን 12 ሄድን። እዛ በሄድን በጊዜ ቀን መሰረታዊ ክፍል ውስጥ የገባን መሰረታዊ የቤተክርስቲያን አስተምህሮ ምስጢረ ቤተክርስቲያን የኢትዮጵያ ቤተክርስቲያን ታሪክ የኢትዮጵያ ቤተክርስቲያን የዓለም ቤተክርስቲያን ታሪክ በሚል ወደ 7 ርዕስ ያለው ትምህርት ኮርስ ገብተን ክላስ ውስጥ እንማራለን። ልክ 11 ሰዓት በፊት እንሳቸው ደግሞ 12ታችንም አንድ ዛፍ ስር ቤታቸው ዳች ዛፍ ስር ጠለቅ ያለ እውቀት ሁሉም ነገር ያለው መንፈሳዊ ዓለማዊ እውቀት እና የቤተክርስቲያናችን ማንነት እሳቸው በእውቀት በጣም በከፍተኛ ትምህርት ያለፉ ናቸው። ከአንዱም ሁለቱም የማስተርስ ዲግሪ ያላቸው ናቸው። በቲዮሎጂ ዓለምን የዞሩ ናቸው። 7 አይነት ቋንቋ የሚችሉ ናቸው። ከሚችሉት ቋንቋ አንዱ ዕብራይስጥ ነው። ያ ደግሞ የቤተክርስቲያናችንን ዋና መጽሐፎች የጻፉበት ስለሆነ በጣም የጠለቀ እውቀት አላቸው። በተለያዩ ታላላቅ ዓለማትም ስለኖሩና ስለተማሩ ወደፊት የቤተክርስቲያናችን ምን አይነት ፈተና ግሎባላይዜሽን የሚባለው አሁን ዛሬ ዓለም አቀፍ የሆነ ትውልዱ አገር አልባ ሃይማኖት አልባ ማንነት አልባ አስተሳሰብ ይመጣ እንደነበረ በደንብ ስለተረዱት የኢትዮጵያም ሁኔታ ነባራዊ ሁኔታም በዛ 81 አካባቢ ስለነበረ ስለሚረዱት እኛን በጣም የተማረ ሰው ለቤተክርስቲያን እንደሚያስፈልግ ነው የመከሩን። በቃ እናንተ ቤተክርስቲያንን ማገልገል አለባችሁ፣ የግድ ክህነት አግኝታችሁ ወስታችሁ ከተቻላችሁ ጊዜ ከረዳችሁ የቤተክርስቲያን ክህነት ድቁና ወስታችሁ ካልሆነም ግን እሱ ብቻ ነው የቤተክርስቲያን አገልግሎት በቤተ ክህነት ውስጥ በመቀጠር ብቻ አይደለም። የቤተክርስቲያን አገልግሎት በሁሉም ቦታ እንደሚቻል ጥሩ ዜጋ በመሆን እንደሚቻል ጥሩ በሰፈር ታዋቂ ታማኝ ሰው በመሆን እንደሚቻል ሰዎች ወደ ጥሩ መንገድ መውሰድ እንዴት እንደሚቻል በህይወት ውስጥ መመስከር እንዴት እንደሚቻል ቤተክርስቲያናችን ደግሞ ለዚህ የተሰጣት አስተምሮ ባህሏ አስተሳሰቡ አሰራሯ ሁሉ ለዚህ ተመቸ እንደሆነ እኛ ከእድሜያችን በላይ ነው ያስተማሩ። ይሄ ብቻ አይደለም የቤተክርስቲያን ታላቅነት ብቻ ሳይሆን በቤተክርስቲያን ማገልገልም የሚያመጣው መከራም አስተምረውናል።
እንዴት ከገባንበት አምነን ከገባንበት በምን ያህል መጽናት እንዳለብን መከራዎች ምን ያህል ወሳኝ ከባድ እንደሆኑ አንዳንዱ ለመረዳት በማንችለው ደረጃ ነው ባይገልጹልን የነበረው እና ለዚህ 30 ዓመት ጉዞ ስንቅ የነበረን እሳቸው የተናገሩት ነገር በየጊዜው ተብለን ተነግሮናል እኮ ምንም አዲስ ነገር አይደለም እንደነውና አንድ ቀንም ገዳሙ ለቀን እስክንወጣ ድረስ አንድ ቀንም ካጠገባችን አልተለዩ የስብከት ዘዴ አስተምረውን እሳቸው በተቀመጡበት ርዕስ ተሰጥቶን በዛ አጭር ጊዜ ኮርስ ውስጥ የአብነት መምህራን ሊቃውንቶች ባሉበት አስተምሩ ይሉናል ሲሰበኩ ብለው ማታ የሰርክ ጸሎት ላይ እድል የተሰጠን እንግዲህ አስቢኛ ከዚህ ዩኒቨርሲቲ ነው አጭር ኮርስ ነው ወሰነው ብድግ ብለን መድረክ ላይ እሳቸው ባሉበት ሊቃውንቶች ባሉበት የአብነት መምህራን ለመማር የመጡት ባሉበት እኛ ቆመን የስብከት እንድንሰብክ ርዕሱን ተነስተን ከዛ ያስተካክሉ ነው በጣም ጥሩ ነው በጣም የሚያበረታታ መነሳሳትም እችን ቀን አድርጋት ታሪኩን ጥሩ ዘግበዋል መልእክቱን ግን አላስተላለፍክም የመጽሐፍ ቅዱስን ታሪክ ተንትነሽ ደግሞ ወደ ህይወት እንጣ ስለለብንና በአጭር ጊዜ ከዩኒቨርሲቲ ስንወጣ መድረክ ላይ ቆመን የእግዚአብሔር ቃል እንድንናገር የሚያስችል ዕውቀት በቤተክርስቲያን ውስጥ በምንሄድበት ሂደት ውስጥ ለሀገራችን ምን ያህል ጠቃሚ እንደሆነ እቺ ሀገር ደግሞ እንደኛ አይነት ትውልድ እንደሚያስፈልጋት ጨዋ ሀገርን ታማኝ የሆነ ሀገር የሚያገለግል ትውልድ እንደሚያስፈልጋት ይሄ ደግሞ ማድረግ የምንችለው ትምህርት ተምረን በመንፈሳዊ ራሳችን አበልጽገን ዕውቀት ኖሮን ስንቆይ እንደሆነ በደንብ ነው ያስተማሩና በህይወታችን ትልቅ ምዕራፍ ዛሬ ላለንበት ማንነት በዛች አንድ ወር የተማርነው ትምህርት ነው ማለት ይችላል። እናመሰግናለን። የብዙነታቸው በረከት በድጋሚ በእኛ ላይ ይደር። በቅዱስ ሲኖዶስ አጠቃላይ እውቅና አግኝቶ ከተመሰረተ በኋላ በርካታ ስራዎችን ይሰራል። ያው በርካታ ምዕመናን ደግሞ ያውቁታል ይሄንን ነገርና እንዳው ግን ለማስታወስ ያህል ለመንገር ያህል በጥቂቱ ብናነሳ በተለይ የሚሰጣቸው አገልግሎቶች ምን ይመስላሉ በአገልግሎቶቹ ደግሞ እስከ ጠረፍ ድረስ እየሄደ ስለሚሰራ በዛስ ያመጣ ያለው ውጤት እንዴት ይታያል? እግዚአብሔር ይስጥልን እንደተባለው በእግዚአብሔር ቸርነት እንደዚህ መሰረቱ የተስተካከለ ብዙም ደግሞ አባቶችም ብዙ አቡነ ጎርጎርዮስን ጨምሮ ሌሎችም ብዙ አባቶች ተመሳሳይ ባላቸው ድጋፍ ባላቸው በየጊዜው በየሰዓቱ በሚያስተምሩን በሚደግፉን የቤተክርስቲያን አገልግሎት ዛሬ እንግዲህ በተለያየ ጊዜ የመንኩሳን አገልግሎት ከግቢ ጉባኤ የዩኒቨርሲቲ ኮሌጆችና ዩኒቨርሲቲዎች ጀምሮ እንግዲህ ትልቁ ኃላፊነት እነሱን የማስተማር እነሱን የማደራጀትና ለቤተክርስቲያን አገልግሎት ማብቃት ነው። ይሄ ነው የተጀመረውም ቅድም አቶ ካሳሁንም እንዳለሽ በዛ መሰረት የተጀመረ ነው። ያው እንግዲህ ይሄኛውን መሰረት አድርጎ እንግዲህ ላለፉት 33 ዓመታት ከግቢ ጉባኤ ጀምሮ ግቢ ጉባኤ ተምረው የወጡ ተማሪዎችም ወላጆቻቸውም አባቶቻችንም የቤተክርስቲያን መዋቅርም ባገዘንና በአዲስ መልክ በተሰጡ መመሪያዎች እኛም ባጠናናቸው ጥናቶችና ክፍተቶች የቤተክርስቲያንን ይጠቅማታል የምንለውን ሁሉ ስንደግፍ ነው የቆየው። ማህበረሰብ ወደፊትም ይሄ ነገር ይቀጥላል። የሚያስፈልጉ ነገሮች ማህበረሰብ እየሰራ ይሄዳልና ያው ዛሬ በጣም በብዙ አገሪቱ ውስጥ ባሉ ዩኒቨርሲቲዎችና ኮሌጆች የመንግስትም የግልም በውጭ ባሉ ኦርቶዶክሳውያን ተማሪዎች ባሉባቸው በውጭ ሀገር በአጠቃላይ በውጭ ሀገር በዓለማት ባሉ ዩኒቨርሲቲና ኮሌጆች በሙሉ ያሉ ኦርቶዶክሳውያንን እያስተማረው ነው ማህበረሰብ። ያኛው በከፍተኛ ትምህርት ውስጥ የሚያልፉ የትኛውም ተማሪዎች እንግዲህ ልክ በሚማሩበትና መጠን ልክ የራሱን የቻለ ስርዓተ ትምህርት መምህራንን አሰልጥኖ መጽሐፍ አዘጋጅቶ ምንም አይነት ለዛም የሆነው ነገር በሙሉ አዘጋጅቶ ነው ማህበረሰብ የሚያስተምረው። አሁን ይሄ በከፍተኛ ደረጃ የትምህርቱ እየተሰጠ ነው። በልዩ ሁኔታ እንግዲህ አገልግሎቱ በዛ መንገድ ያለ ነው። እነዚህ የግቢ ጉባኤ ተማሪዎች ቅድም አቶ ካሳው እንዳለው ወጡ። ከዛ በኋላ እየተደራጀ ሰው ቁጥርና እንትን ኃላፊነት እየጨመረ ሲሆን ከየቤተሰቦቻችን ጋር ከየወዳጆቻችን ጋር እየወደ ገዳማትና አድባራቱ ስብከተ ወንጌሉ ላይ በዚህ በሚዲያው በጥናትና ምርምር የተማረው የሰው አካል ነው። በሙያ ደረጃ
አሁን ደግሞ በጣም ሰፊ በሀገራችንም አጠቃላይ በሆነው ነገር ደግሞ ማህበራዊ አገልግሎት ያስፈልገን ነበረ። ለገዳማት፣ ለአድባራቱ፣ ለአብነት ትምህርት ቤቶች፣ ለማህበረሰባች አጠቃላይ ለኦርቶዶክሳውያን አጠቃላይ ለኢትዮጵያውያን ደግሞ በሚያስፈልገው ደግሞ እዚህ ማህበራዊ ድጋፎች ላይም አገልግሎቱን እየሰጠ ነው። እንግዲህ በጣም ሰብሰብ እናርገው ካል የከፍተኛ ትምህርት ተቋም ዩኒቨርሲቲ እና ኮሌጅ ተማሪዎች ላይ ኤጌን በቤተ ክርስቲያኒቱ የስብከተ ወንጌልና ሐዋርያዊ አገልግሎት ዙሪያ ላይ እንደገና በገዳማት አድባራት አገልግሎታቸውን በማጠናከር ዙሪያ ላይ ይሰራል። የተማሪ ሰው ኃይል ላይ ነው ያለው። በቤተ ክርስቲያናችን ውጫዊ ውስጣዊ በሆኑ ጉዳዮች ላይ ደግሞ ጥናትና ምርምር እናደርጋለን። ኤጌን ሁሉም ሙያ ያለው ቤተ ክርስቲያናችን የኛን የምትጠይቀውን ማንኛውም ሙያ ያለንን ሁሉ በመንችለው ከግንኙነት ጣቢያ ከወረዳ እስከ ዋናው ማዕከል ከውጭ ሀገር እስከ ሀገር ውስጥ ባሉ ባለሙያዎች ሙያ አገልግሎታችንን እንሰጣለን። እንደተባለው ደግሞ ምእመናንን ሁሉ ያስተባበርን ደግሞ በዚህ በማህበራዊ ድጋፍ እንሰጣለን። ዛሬ ደግሞ ያው እግዚአብሔር ፈቅዶልን ደግሞ ዓለም አቀፍ የሆነውን ሚዲያው ላይም ማውሳን እየተሳተፈ ነው። እንግዲህ ለቤተ ክርስቲያን ካስፈለጋት ለክርስቲያኖች ካስፈለጋቸው እነዚህ ሌሎችም አገልግሎቶችን በየጊዜው እየሰጠን እንሄዳለን ማለት ነው። ለቤተ ክርስቲያን ዙሪያ ብቻ ነው የተናገረው። ማህበረ ቅዱሳን ለቤተ ክርስቲያን ብቻ አይደለም፣ ለሀገራችንም ትልቅ ዜጋ አፍርተዋል። ታማኝ፣ ጨዋ፣ የተሰጣቸው ኃላፊነት በአግባቡ የሚወጡ ብዙ ዜጎችን የፈሩት ቤተ ክርስቲያን ከተጠቀመችበት የበለጠ ሀገርም ተጠቅሞባቸዋል። ብዙ ቦታ ምስክርነት እናገኛለን። ልጆቻችን ብዙ ቦታ ስራዎቻቸው በብቃት በጉብዝናቸው በታማኝነታቸው ስራ በመስራታቸው የተመሰከረለት ያንን መረጃ ይዘን አደባባይ ባለማውጣት ነው በስተቀር እንጂ እኛም በመናቀው ለሀገርም ትልቅ አስተዋጽኦ ያደረገ ነው። ምክንያቱም የኢትዮጵያ ቤተክርስቲያን ሀገር ናት። የኢትዮጵያ ቤተክርስቲያን ለራሷ ለቤተክርስቲያን ብቻ ሀገርም ጸንታ በብቃት ታላቅ ሀገር ነች። ታላቅ ሆነ ለመቀጠል የቤተክርስቲያናችን ሚና ትልቅ ስለሆነ ልጆቻችን ወንድሞቻችን ተማሪዎቹ ስጋዊ ትምህርት እዛ ቢያገኙም ያ ስጋዊ ትምህርት ወጥተው ወደ ዓለም በሚሄዱበት ጊዜ ከመንፈሳዊ ህይወታቸው ጋር አጣምረው እንዴት አድርገው ጠንካራ ዜጋ መሆን እንዳለባቸውም ሰፊ ትምህርት ይሰጣል። ቤተክርስቲያን አገልግላለሁ ብሎ በተነሳበት ጊዜ ምናልባት በኢትዮጵያ ውስጥ የተለያዩ ጽዋ ማህበሮች አልሆነ በስተቀር ተደራጅቶ በጋራ ሆኖ እቅድ ይዞ ቤተክርስቲያን ማገልገል ልምድ የለም። አሁን ጊዜ ስንት ማህበራት ቤተክርስቲያን ችግር ለመፍታት በየአካባቢው በሀገር አቀፍም በተለያዩ ቦታዎች ተደራጅተው ለማገልገል እድል እየተፈጠረ ነው። ይሄ ቀላል አይደለም። ምክንያቱም ሰው የሚያየውን ነገር ይፈልጋል። በሂደት በነበሩት ፈተናዎች ቢኖሩም ጸንቶ በመቆየት በመሰባሰብ ውጤት ማምጣት እንደሚቻል ስለተረዱ ሌሎችም ተነስተው የቤተክርስቲያን ቀዳዳ ነው ብለው በገመቱት ቦታ ላይ ለማገልገል እየተነሱ ነውና ይሄም ቀላል ውጤት አይደለም። ቢያንስ መተራራም ቤንች ማርክ ማድረግ ይቻላል። ተሞክሮ መውሰድ ይቻላል። በጋራ መስራት የሚያስችል እድል ከመፍጠር አንፃር ማህበራችን ብዙ አገልግሎታል። ዋሲውን ይጠራል ብዬ ነበር። ዛሬ በጣም በማጠብቅባቸው ዓለም አቀፍ ቦታዎች ላይ ለትምህርት የሄዱ የኢትዮጵያ ምዕመናን እንደ ድሮ ወይ ከሌኮ እዚህ ሀገር ሄደ በቃ እንደው ከቤተ ክርስቲያን ራቀ የሚባልበት አይደለም። በማጠብቃቸው አሁን ጃፓን ሀገር ሄደው ግቢ ጉባኤ መስርተዋል ብቲ ቀላል አይደለም። የሄዱ ልጆች ይሄ እዛ ሲሄዱ ይሄ ማድረግ እንዳለባቸው ተረተው ስለሄዱ ነው። ማንም ሰው ቤትም ቦታ ላይ ሆኖ ቤተክርስቲያንን ማገልገል ራሱን በቤተክርስቲያን ማቆየት እንደሚችል ልምዱ ተሞክሮ ተገኝተዋል እና በዚህ የተነሳ አሁን ሄደው ተሰባስበው ራሳቸውን አስተምረው እንደውም ለዛ አካባቢ አዲስ ነገሮች እየተፈጠሩ ነው ያሉት በብዙ ቦታዎች እና እነዚህ ነገሮች ሲታዩ እግዚአብሔር ራሱ ምስጢር አለው። ብዙ ነገር ለማስራት በእኛ ደካም ካልሆነ በስተቀር እግዚአብሔር ብዙ አግዞናል። ዛሬ እያንዳንዱ ምዕመናን ልጆች ቤት ውስጥ ማህበረ ቅዱሳን አለ ማለት ይቻላል። ምክንያቱም ልጆቹ ትምህርት ቤት ግቢ ጉባኤ ሲሄዱ ትምህርት ቤት ሲገቡ ሰምቶት ልጆቹ ተቀይሮ ሲመጡ ምንድነው ብሎ ሲጠይቅ የሚያገኘው መልስ ያ ነው እና 30 ዓመት ሂደቱ እንዳልሽው ዓላማው ግቢ ጉባኤ ብሎ ይነሳ እንጂ ከግቢ ጉባኤ ባሻገር ከሀገር ድንበር የለሽ ከመሆን አንፃር የሚዲያ እንዳየሁት የአሜሪካን
የግቢ ጠቅላላ ጉባኤ ሲታይ በተለያየ ቋንቋ በገና እየደረደሩ ይሄ እንደ ባህል ሆኖ በጣም ትልቅ ተጽዕኖ ባለበት ዓለም ላይ መንፈሳዊነት ለመቋቋም ባልቻለበት በሀገራቸው ላይ እኛ ልጆች ሄደው ይሄንን ማድረግ ሲችሉ ቀላል ውጤት አይደለምና ግን መስራት ከሚገባን አንጻር ስናየው ትንሽ ሊሆን ይችላል። እንግዲህ የተጀመሩ ስራዎች ግን በጣም ብዙ እንድንሰራ እድል የፈጠሩ ናቸው ለማለት ነው። ያው ከዚህ በተጨማሪ እንግዲህ በአብነት ትምህርቱም ቢሆን በተለይ በውጭ ዓለም ያሉ ኦርቶዶክሳውያን እጅግ በጣም እየተጠቀሙበት ያለው ነው። ያው በተለያዩ የዓለማችን ክፍሎች ያሉ የማህበረ ቅዱሳን ልጆች ከአህጉረ ስብከቱ ጋር ጠንካራ ስራ በመስራት ለቤተክርስቲያን ውጤታማ ነገሮችን እያስመዘገቡ ነው የሚገኙት። በሀገር ውስጥም በውጭው ዓለምም ማህበረ ቅዱሳንን በርካቶች ያምኑታል። በተለያዩ ጊዜ እንደውም በቤተክርስቲያን ወቅታዊ ጉዳዮች ላይ ማህበረ ቅዱሳን ምን አለ እስከ ማለት ድረስና ታማኝነቱ እናንተ ካላችሁ እናምናለን የሚልም አመለካከት ማህበረሰብ ውስጥ ያሰረጸበት ሁኔታ ነው ያለው። እንግዲህ ከሚሰራቸው ነገሮችን ለመዘርዘር ሰዓት እንኳን ባይበቃንም አሁንም እየሰራ ነው የሚገኘው። ወደፊትም እንደ እግዚአብሔር ፍቃድ በርካታ ስራዎችን ይሰራል፣ በርካታ ውጤቶችን ያስመዘግባል በቤተክርስቲያናችን ጉዳይ። ነገር ግን ባለፉት ጊዜያት በተለይ በዚህ ጉዳይ ላይ ይሄን ሰርተን ውጤት አምጥተናል፣ በዚህ ደግሞ ይሄ የሚታይ ነገር ነው የሚባል ነገሮች ካሉ እነሱም በጥቂት ብናነሳ። በእውነቱ ውጤቱም ስራውም መሰረቱም ውጤቱም ባለቤቱ እግዚአብሔር ነው። በዚህ በፍጹም እናምናለን። የጠራን የሰበሰበን እዚህ ያደረሰን እግዚአብሔር ነው እንጂ ብዙ ነገሮች አሉ። ብዙ ማውራቱ ጥቅም ነው፣ ግን እግዚአብሔር የውጤቱም የስራችንም ባለቤት እግዚአብሔር ነው። ኃይላችን ብርታታችንም እግዚአብሔር ነው። ቅድም አቶ ካሳሁን የተወሰነውን ለማንሳት ሞክሮታል። ቀላል አይደለም። በተለይ በከፍተኛ ትምህርት ተቋም ተማሪዎች፣ በግቢ ጉባኤ ተማሪዎች የመጀመሪያው የተደረገው ቤተክርስቲያንም በየዓለማቱን ይዘዋት ይዞሩት ያም ብዙ ጊዜ ከወንድሞቻችን አባታችን አቡነ ጎርጎርዮስን ጨምሮ እንትን ታረጋላችሁ፣ በየዓለም ትበተናላችሁ፣ ቤተክርስቲያንንም አገልግሎታችሁም ይዛችሁ ትዞር ምንም ቃላቸው እንዳለ ነው። በየዓለም ሁሉ ነው ቤተክርስቲያናችንን ሃይማኖታችንን ይዘን ይዞር ነው። ያ ደግሞ አንዱ የከፍተኛ ትምህርት ተቋም ተማሪዎች ውጤት ነው። የግቢ ጉባኤ ተማሪ ውጤት ነው። ቤተክርስቲያናችን መዋቅር ኦፊሻል ሲሆኑ መዋቅሮች፣ አብያተ ክርስቲያናት፣ ሌሎች መዋቅሮች በሌሉበት ሁሉ የማህበረ ቅዱሳን መዋቅርና አባላት አሉ። ያ ማለት ሙሉ በሙሉ የቤተክርስቲያናችንን ተልእኳችንን ማህበራችንን የሰጠን ቤተክርስቲያናችንን በግቢ ጉባኤ ያገኘናትን ሃይማኖታችንን ባይዘን በዓለም ሁሉ ነው የተበተነው። ያ የቤተክርስቲያንን አገልግሎት ለማስፋት አጥቢያዎች አድባራቱ እንዲከፈቱ ተበትነው ያሉ ምእመናን እንዲሰበሰቡ ያላመኑ አካላት እንዲያምኑ የማያቋት ቤተክርስቲያንን የማያቋት አካል እንዲያውቁ ለማድረግ የዚህ ባለፉት 33 ዓመታት የተማረው በግቢ ጉባኤ በከፍተኛ ዩኒቨርሲቲ ተቋም ውስጥ የተማረውና የተበተነው በዓለም ሁሉ የተበተነው ተማሪ ሃይማኖቱና ቤተክርስቲያኑን ነው ይዞ ሄደው እዛ በዚህ ቤተክርስቲያናችንን በማስፋት ሃይማኖታችንን በማስፋት የግቢ ጉባኤ አገልግሎት ትልቁ ውጤት ነው ብዬ ነው ማስበው። ቅድም ተነግሯል። እንደምታውቂው ቢያንስ ለሀገር ትምህርት ማይለውጠው አካል የለም አይደል? ትምህርት ማይለውጠው አካል የለም። ያ ትምህርት በግቢ ጉባኤ ይሰጡ የነበሩ ትምህርቶች ደግሞ ቅድም እንደተባለ ለለውጥ እንዲሆኑ ተዘጋጅተው ስለነበረ አቅጣጫውም ከአባታችን ከገዳም ከዩኒቨርሲቲ ተማሪዎች ከሃይማኖተኞች ከካህናት ከጳጳሳቱ ከሊቃነ ጳጳሳቱ የተሰጡ ዳይሬክሽኖች ስለነበሩ ቢያንስ ራሳችን ላይ ያስተማርናቸው የግቢ ጉባኤ ተማሪዎች ላይ የህይወትም ያስተሳሰብ ለውጣለን። ለሀገራችን ቅድም ተጠቅሷል። ለቤተክርስቲያናችንም ቢሆን ቢያንስ የትኛውም አካል በተለይ ምንም ቤተክርስቲያንን በመጠቆም ከሌ እንደዚህ ያደረገ ብሎ እንደ አንድ ተመልካች ሳይሆን በሃይማኖታችን ተሳታፊ የሚጠበቅብንን እንድናደርግ
የግቢ ጉባኤ አገልግሎት ይሄንን ውጤት አምጥቷል። የሚጠበቅብን እንድናደርግ የተማሩንም የነገሩንም ይሄንን ነው። አሁንም እያሉ የተማሪዎች ያሉ ውጤቶች ግቢ ጉባኤ ይሄንን ያደረገው በቃ ድርሻችሁን የመወጣት ኃላፊነት ነው ያለባችሁ። በዛ ውስጥ ነው የምንፈልገው ነገር ሊሳካ የሚችለው። ራሳችንንም ጠብቀን ምእመናንንም ጠብቀን ህይወታችንን እንድንቀይርና በቤተ ክርስቲያናችን ኦፊሻሊ ተሳታፊ በቃ በማንን ጉዳይ ይሄ ትልቁ ውጤት ነው። ዛሬ እንደምታየው ትልቅ ደረጃ ተደርሷል። ሁሉም የቤተ ክርስቲያኒቷ አካል ያገባኛል፣ አባቶች በያዙት ትታዘዛለሁ የሚል በሙያ አገልግልም ቢባል በሙያው ለማገልገል የሚችል እነዚህ ነገሮች የግቢ ጉባኤ ፍሬዎች ውጤቶች ናቸው ብዬ ነው ማሰበው። በማውክሳን ምን ተደረጉ በውጤት ደረጃ ግቢ ጉባኤ ላይ ብቻ ብናተኩር ይሄንን አስባለሁ። እግዚአብሔር የሰራውን ስራ የኛ ለማድረግ አይደለም። ያው እኛ እንደ መሳሪያ ተጠቅሞ ሊሆን ይችላል። እኛ ማስበን አይደለም ወደዚህ የመጣ ነው። በዛ እድሜ በዛ በልጅነት እድሜ የአንደኛ ዓመት የሁለተኛ ዩኒቨርሲቲ ተማሪ እንደዛሬ እንኳን ብዙ በሶሻል ሚዲያ የበለጸገ አእምሮ ባልነበረ ዘመን ብለናል። እሱ በፈቀደው ነው። እንግዲህ ማህበረ ቅዱሳን ሀገራችን ቤተክርስቲያን በተለያዩ ቋንቋዎች ትምህርት እንድታስተምር ፈርቀዳጅ ሆኖ እርምጃ ወሰደ ነው። መጽሐፎችን በመተርጎም ማንም ባልነበረበት በመተርጎም አይደለም። ለመጀመሪያ ጊዜ በኤሌክትሮኒክስ ሚዲያ በቴሌቪዥን ትምህርት ማስተማር አለብኝ ብሎ ከፍተኛ ሪስክ ወስዶ በቴሌቪዥን ትምህርት የሰጠ ነው። በቴሌቪዥን ብቻ ሳይሆን በተለያዩ ቋንቋዎች የኢትዮጵያ ኦርቶዶክስ ምዕመናን ለማዳረስ ከፍተኛ ጥረት አድርጎ አሪያ ፈርቀዳጅ ነው። አሁን ያንን አሪያ ምሳሌ በማድረግ ብዙ አካላት ለማዳረስ ፈርቀዳጅ ሆኖላቸዋል። በህትመትም ደረጃ ብዙ ሊቃውንቶች እውቀት ያላቸው ሰዎች መጻፍ ይችላሉ፣ ግን ማሳተም በማይችሉበት ዘመን ላይ በትክክል በቤተክርስቲያን ስርዓት የተዘጋጀው መሆኑ አድርጎ የማተማ ስርዓት አዘጋጅቶ ታትሞ ህዝቡ እንዲደርስበት ፈርቀዳጅ ሆኖ ብዙዎችን በኃላፊነት አሳትሞ ህዝቡ እንዲዳረስ መጽሔት፣ ጋዜጣ እነዚህ ቀላል አይደሉም። ስርጭታቸውንም በሁሉም ኢትዮጵያ እንዲደርስ ዓለም አቀፍ ድርስ ተደርጓል። ይሄ ወደ ኋላ ሲሄድ በደንብ የተመዘገበ ነው ያለው። እንደዛም እንደተባለው የአብነት ትምህርት ቤቶችም ራሳቸውን በኢኮኖሚ መቻል አለባቸው፣ በአካባቢው በተሰጣቸው ሀብት መጠቀም አለባቸው የሚለው የተለያየ ፕሮጀክቶች ቀርጾ በአካባቢያቸው ምን ሊያደርጉ ይችላሉ፣ ከብት ማርባት ይችላሉ፣ ዶሮ ማርባት ይችላሉ፣ ሽመና ስራ መስራት ይችላሉ፣ ንብ ማርባት ይችላሉ ብሎ ከህዝቡ ጋራ ከኢትዮጵያ ምዕመናን ጋራ በመሆን በእውቀት ላይ የተመሰረተ ጥናት በማጥናት ከአብነት ትምህርት ቤቶች በኢኮኖሚ የራሳቸውን ችለው ይህን ለማድረግ ፕሮጀክት ቀርጾ ከህዝቡ ጋራ ለህዝቡ አቅርቦ ህዝቡ ፋይናንስ እንዲያደርግ አድርጎ በህዝብና በገዳማት መካከል ያለው ርቀት እንዲጠብ እያንዳንዱ ህዝብ ገዳማትን አውቆ እንዲረዳ ፈርቀዳጅ ስራዎች ተሰርቶ ብዙ ስራዎች ተሰርተዋል። ያው በየጊዜው ስለሚዘገብ ነው። እነዚህ ራሱ ውጤት ናቸው። የአብነት መምህራንም በኢኮኖሚ ምክንያት እንዳይፈናቀሉ የማስመስከሪያ ቦታዎችን በተፈጥሮ አደጋ በሚያጋጥማቸው ጊዜ እንዳይፈርሱ፣ ተማሪዎች እንዳይበተኑ፣ በአካባቢያቸው እንዲቆዩ መቻል የሚችለውን ይሄ ሁሉ ምንድነው ያንን በፊት የቤተ ክህነት ጉዳይ እኔ አይደለም አይመለከተኝ የሚለው ህዝብ በተሰጠው ትምህርት መሰረት ሐሳቡ ቀርቦለት ገንዘብ አውጥቶ ያንን ገዳሞችን እንዲደገፍ በማድረግ የተገኙ ውጤቶች ይሄኛ ብቻ ናቸው አይደለም። እኛ የማስተባበሩ ሚና ነው የሰራነው። የማሳወቁ ሚና ጉዳዮችን በወረቀት አስቀምጦ ይሄ ጉዳይ አለ ሁላችንም ይመለከታል፣ በተቻለ መጠን ህዝቡ ሁሉ የቤተ ክርስቲያን የኔ ጉዳይ ነው እንዲል ማገዝ አለብኝ እንዲል የተደረጉ ስራዎች ቀላል አይደሉም። በጥናትና ምርምርም የቤተ ክርስቲያን ጥናቶች ምርምሮች እንዲታተሙ ማድረግ በየገዳሙ ያሉ ቅርሶችን እንዲታወቁ ማድረግ ሪሰርቾች እንዲታወቁ ማድረግ የምርምርና ስርዓት ዲፓርትመንት ተቋቁሞ ጥናቶችን አጥንቶ ብዙ የተማሩ ምሁራኖች ባሉበት ጥናቶችን አስተችቶ ፐብሊክ አሳትሞ ይሄ ምንድነው ያው ለሚቀጥለው ትውልድ የሚያነበው ነገር ስለሚያስፈልገው የሚያው ነገር ስለሚያስፈልገው ይሄ ነው። ሌላው ትምህርት ቤቶች እንዲስፋፉ ማህበረ ቅዱሳን ቀጥታ ብቻ ሳይሆን ህዝቡ ሁሉ የአስኳላ ትምህርትም ቢሆን በየቦታው ሁለቱም ትምህርቶች አስፈላጊ ስለሆነ ክፍተት ባለባቸው ቦታዎች ትምህርት እንዲስፋፋ ማድረግ
በሀገር ውስጥም ከኢትዮጵያ ውጭ ባሉ ቦታዎች ላይ ስራዎች ተሰርተዋል። ያው የምናውቀው ነው በየቦታውና እንግዲህ እነዚህ ስራዎች ብዙ በጥቂቶች ናቸው። እንግዲህ እነዚህ ዋና ውጤት ያመጡ ናቸው። ውጤቱ የሚለካው ምንድነው? እንግዲህ በአንድ ጊዜ ውጤት አይለካም። ውጤቱ ረጅም ጊዜ የሚፈጅ ትውልድ ላይ የሚመጣ ውጤት ናቸው። ግን ለውጤት የሚያመጡ መንገዶች መጀመራቸው የሚያሳይ ነው። እኛ በዚህ ውጤት መጥቷል ለምንኩራራበት አይደለም። ሰፊ ስራዎች መጠየቅ ስለሚጠይቅ ማለት ነው። በተጻራሪው ደግሞ ያንን የሚጻረር ዓለም አቀፍ የሆኑ የግሎባላይዜሽን አስተሳሰብ፣ ሳይንሳዊ አስተሳሰቦች፣ ሌሎችም ፈተናዎች ስላሉ ከዛ ጋር እየተጋፋሽ ስለምትሄጂ ከዛ በኩል ያለው ግፊት በላይ መስራት ስለሚጠይቅ ሰፊ ስራዎችን ለመስራት ተሞክሯል። እግዚአብሔር በፈቀደ መልኩ የባከኑ ጊዜዎች እንዲያኖሩ ተሞክሯል። ተማሪዎች ግቢ ጉባኤ ተማሪ ማለት ልጆች ናቸው። በጣም ልጆች ኮሌጆቻቸው ተለይተው ነው የሚሄዱት። ለብዙ ነገር ሊጋለጡ ይችላሉ። ምክንያቱም በተወለዱበት አካባቢ አይደለም የሚማሩት እና ወላጅ ለመንግስት ኃላፊነት እንደሚሰጠው ሁሉ ለእኛም ኃላፊነት እየሰጠን አሁን እያየን ያለ ነው። እዛ ከሄዱ ልጆች የማር ቅዱሳን አለ የቤተክርስቲያን ትምህርት ይማራሉ ብሎ ይሄን ሁሉ ኃላፊነት የመውሰድ ጉዳይ ስለነበረ እነዚህ ኃላፊነቶች ሁላችን እንደምንመኘው ውጤታማ ሆነ በበለጠ ማድረግ ቢጠበቅብንም ግን ቀላል የማይባል ሁሉም ሰው በአይኑ ሊያየው የሚችል በእያንዳንዱ ቤት የሚገባ ለውጦች ግን ተመዝግቦ ማለት ይቻላል። እናንተ ከተቀሳቸዋቸው ውጪ እንግዲህ እንደሚታወቀው በተለይ ጠረፋማ አካባቢዎች ላይ ማህበረ ቅዱሳን በርካታ ህንጻ አብያተ ክርስቲያናትን አንጿል። ከዛ በተጨማሪ በቀጥታ ስርጭት በሚዲያም በኩል ያው የመጀመሪያው ነው። ይህ በእንዲህ እንዳለም እንግዲህ ለተፈናቃዮች ደግሞ ቀድሞ በመድረስ በተለይ ሰው ሰራሽና የተፈጥሮ አደጋዎች ሲደርሱ ለተጎዱ ማህበረሰብ ክፍሎች ከበጎ አድራጊ ምእመናን እያሰባሰበ ከሀገር ውስጥም ከውጭም እንግዲህ የተለያዩ ድጋፎችን ያደርጋል። ይህ በእንዲህ እንዳለም እንግዲህ ባለሙያዎችን እያደራጀ ደግሞ ቤተክርስቲያን እንዲያገለግሉ የሚሰራቸው ስራዎች ዘርፈ ብዙ ናቸውና ያው ብዙ ነገሮችን ማንሳት ይቻላል ስለ ውጤቶቹና ስለሚሰራቸው አገልግሎት። ነገር ግን ያው ተመልካቾቻችንም ተግዳሮት የለም ወይ ብለው ሊጠይቁ ስለሚችሉ በተለይ እነዚህ ሁሉ ውጤቶች ሲመዘገቡ የተለያዩ ፈተናዎች አሉ። በተለይ ሀገር እንደ ሀገር የምታልፍባቸው ጉዳዮች ለማህበሩ አገልግሎት ፈተናም እየሆኑ ስለሚገኙ እነዛ ተግዳሮቶች እነዛ ፈተናዎችስ ምን ይመስላሉ? በቃ የትኛውም አካል ኦርቶዶክስ የሆኑ ሁሉ ሌላም ቢሆን ቤተክርስቲያናችን ማለት ነው ኦርቶዶክስ የሆኑ ሁሉ አባቶቹን ቅዱስ ሲኖዶሱን ተከትሎ እንዲያገለግል ያንን አገልግሎት የሚሰጠውን በየድርሻችን እንድንወጣ ሁላችንም የሁላችንም ምንኖርባት ምናምንባት ቤተክርስቲያን የሚመለከተን እንድናደርግ ነው አንዱ። ሌላም ደግሞ ለሀገርም ለወገንም ሌላውም አካል ደግሞ ጠቀመች ብሎ የሚያስበው አካል ደግሞ በምንም በሚችለው ሁሉ እንዲያግዛት ነው የምናስበው። ቤተክርስቲያናችን ሃይማኖታችን ነው እኛን ጨምሮ ማለት ነው። እንግዲህ ከዛ ውጪ አንዳንድ ጊዜ ደግሞ ዓለም ላይ ያለች ቤተክርስቲያን ነው ዓለም ላይ ያለ ማህበረ ቅዱሳን ነው። ስለዚህ ትልቁ ብዙ ጊዜ እናነሳው የነበረው እንግዲህ በቤተክርስቲያን በስርዓቷ በሃይማኖቷ በዚች ሀገር ባላት ውለቷና አጠቃላይ በቃ በዚህ ተቃራሪ በሆነ መንገድ ማንም ሰው እንዲያያት አንፈቅድም ወይም አንፈልግም ቢቻለን ማለት ነው። ይሄንን ነው የምናደርገው። ከዚህ አንፃር ሁሉ ጊዜ ከምንሰራቸው አንዱ ስራዎች የዚህ የቅበተ እምነቱ ስራ ላይ ነው የምንሳተፈው። በዛ በሃይማኖት ለሚጠይቁ ያው ከሊቃውንቱ ያሉ ቤተክርስቲያን አሏት። እኛ ጉዳዩን ማመቻቸት ነው። ከዚህ አንፃር መጽሐፍት ለቅበተ እምነት ይዘጋጃሉ። በዛ ሃይማኖት ሊጠብቁ የሚችሉ ለተጠየቅንባቸው ጥያቄዎች ቤተክርስቲያናችን ለተጠየቀችባቸው ጥያቄዎች ምላሽ ለመስጠት ባለፉት ዓመታት ብዙ መጽሐፍት የቅበተ እምነት መጽሐፍቶች ተዘጋጅተው እንዲሰራጩ ተደርገዋል። አልፎ ደግሞ አንዳንድ ጊዜ ደግሞ ያው ድንበር ዘለው ገብተው የማያምኑትን ሃይማኖት የማይፈልጉትን ስርዓት እቀይራለሁ ወይ ደግሞ እንደዚህ አደርጋለሁ ሲሉ ደግሞ በቃ ይሄ አይሆንም ብለን መረጃዎችን ማስረጃዎችን ባሉ ደግሞ ለቤተክርስቲያናችን ለቅዱስ ሲኖዶስ ለሚመለከተው አካላትም በማቅረብ ያው የዋሃን ምእመናንም መውሰድ ስለሌለባቸው መጠበቅም ስላለብን በዚህ ደረጃዎች ይሰራሉ። እንግዲህ ከእግዚአብሔር ጋር የተወሰኑ ውጤቶች አሉ። በዛም አሉና
ትልቁ በዚህ በቅበተ እምነትም ያሉት እንደዚህ አልፎ አልፎ ብቻ ሳይሆን በተከታታይ ባለፉት ዓመታት አንዱ ክርስቲያኖችን ኦርቶዶክስ ሃይማኖታችን የመጠበቅ ደግሞ ተፈጥሯዊ መብትም ኃላፊነትም እንደ ክርስቲያን ስላለን እሱ ላይም የተወሰኑ ውጤቶች ከእግዚአብሔር ጋር ከሊቃውንቱ ከቤተክርስቲያናችን ጋር ብዙ ነበሩ ለማለት ነው። ከዛ አንፃር ደግሞ አሁንም ደግሞ ሁሉም ያገባዋል። እኛ ብቻ አይደለንም። ቀደም ተብሏል። ማህበራት አሉ፣ በጣም ብዙ ክርስቲያኖች አሉ። ሁሉም ሰው ለቤተክርስቲያኒቱ ያገባዋል፣ ኃላፊነት አለበት መቆርቆር። ይሄ ቀላል ለውጥ አይደለም። አሁንም ደግሞ በዚህ ነው መቀጠል ያለበት። ይሄንን ለማንሳት ነው። እንደተባለው ብዙ ተግዳሮቶች አሉ፣ ምንም ጥርጥር የለውም። እግዚአብሔር በሚያውቀው አጠቃላይ በአገልግሎታችን ላይ እኔ ካስዬ ጨምራል ከምረዳው አንፃር አንዱ እንትናችን ያው የማህበሩን ዓላማና ሐሳብ ለመረዳት የከበዳቸው ወይ ደግሞ ያልተረዱ ሰዎች አንዱ ፈተናዎቻችን ነበሩ። ምንም ጥርጥር የለውም፣ በተለያየ ጊዜ ማለት ነውና አንዳንዴ ያው ነው፣ ቀላል አይደለም። የዩኒቨርሲቲ ተማሪ አይደል ወጣት ወደ ቤተክርስቲያን ሲመጣ ምንም ጥርጥር የለም በስራ እስክትታይ ድረስ በፍሬ እስክትታይ ድረስ ምንም ከየትኛውም አካል ከውጭም ከውስጡም የሚመጣ ፈተናዎች ይሄን አጠቃላይ ማህኩሳንን ዓላማውን ሐሳቡን ካለ መረዳት ከዛም ደግሞ እኛም ደግሞ በአግባቡ ሳናስረዳም ቀርተን በዚህ ዙሪያ የሚኖሩ የተለያዩ ፈተናዎችን ማህኩሳን አልፏል። በተለያዩ መንገዶች እነዚህ አይነት ተግዳሮቶች ነበሩት፣ አዛሬም አሉ። ይሄ ተግዳሮት የሚቀጥል ይመስለኛል እስካልበረታን በአግባቡ አገልግሎታችንንም ሆነ ፍሬያችን በአግባቡ እስካልታየ ድረስ እንደዚህ አይነት ፈተናዎች ይቀጥላሉ። ለዛ ደግሞ ተመጣጣኝ ምላሾችን እያዘጋጀን መሄድ ይኖርብናል። አንዱ ይሄ ነው። በቃ አጠቃላይ የኛን ዓላማ ሐሳብ እንሄድበትን መንገድ ካለመረዳት የሚመነጭ ፈተናዎች አሉ። እንኳን መንፈሳዊ አገልግሎት አይደለም ማንኛውም ዓለማዊ አገልግሎት ተግዳሮቶች ይኖሩታል። እንግዲህ እኛ በዓለም ውስጥ የምንኖረው እዚህ ዓለም አቀፍ ሁኔታዎች የሚፈጥሩብን ተግዳሮቶች አሉ። በሀገር ውስጥ ነው የምንንቀሳቀሰው። ሀገራዊ ነባራዊ ሁኔታዎች የሚፈጥሩብን ተግዳሮቶች አሉ። ቅድም ዋሴ እንዳለ ደግሞ በትክክል ባለመረዳት በሚስ አንደርስታንዲንግ ወይም አንዳንዶቹ በግልጽ ባይናገሩትም በዓላማ አገልግሎቱ ቀጥሎ እንዳይሄድ ብዙ ያጋጠመን በተለያዩ ጊዜ በተለያዩ ተግዳሮቶች ነው የሚያጋጥሙ። አንዳንድ ጊዜ የሚነሱ ተግዳሮቶች እንግዲህ አሁን ለምሳሌ ሀገራችን በአንዳንድ ቦታ ላይ በጸጥታ አለመረጋጋት ምክንያት የሚኖሩ የግቢ ጉባኤ ተማሪዎቻችን በአካባቢያቸው እዛው ያሉበት በሚፈጠር አንዳንድ ጉዳይ ላይ ቀጥታ ምላሽ መስጠት እንዲረጋጉ የማድረግ ከመስተዳድሮቹ ጋር ተናግረን ከዩኒቨርሲቲ መምህራኖች ጋር ተናግረን ችግር እንዳያጋጥማቸው በምናደርግበት ጊዜ የዛ ጊዜ ከቤተሰብ የበለጠ ኃላፊነት እኛ ጋር ይኖራል። ምክንያቱም ልጆቹ አንድ ነገር ሲያጋጥማቸው ሩጠው ወደ ቤተክርስቲያን ይሄዳሉ። እዛው ሲማሩበት የነበረው ቤተክርስቲያን እዛ ጋር ሌላ አካል እንዳይጠቀምባቸው አድርገን አላግባብ ሌላ አካል ሌላ ዓላማ እንዳይጠቀምባቸው ማድረግ ልጆቹ ለልጅነታቸው መመከር እነዛን ቦታዎች አረጋግቶ ያልተረዳ አካልም ካለ እንዲረዳ ማድረግ ቀጣይ የነበረው ሂደታቸው እንዲቀጥል በማድረግ ደረጃ ቀላሎች አይደሉም። እንግዲህ አንዳንዶቹ ቶሎ ይረዱናል፣ ቶሎ ተረድተው መልስ ይሰጡናል። አንዳንዶቹ እኛ በሌለንበት ይተረጉሙታል። ማለት ልጆቹ ባልተነሱበት ዓላማ ይተረጉሙታል። ግን ብዙ ጊዜ በመጨረሻ ተረዳድተን ችግሮችን እንፈታለን። እንግዲህ እነዚህ በየጊዜው ይቀያየራሉ። የሉም ማለት አይደለም። 30 ዓመት ሲመጣ ከባድ ነው። ግን በተለየ እኛ የተለየ ችግር አጋጠመ ብለን ብዙ የምናወራው ነገር አይደለም። ከሌላው ማህበረሰብ የተለየ ያጋጠመን አይደለም። ዞሮ ግን እያንዳንዱ ችግሮች እኛን አብቅተውን አጠናክረውን ነው የወጡት። አጠናክረው ይቀጥላሉ። ይሄ ደግሞ ከቤተክርስቲያን ከተመሰረተችበት ጊዜ ጀምሮ የመጡ ነው። ቅድም ዋሴ እንዳለው ነው። በዋናነት እኛ ማህበረ ቅዱሳን ተግዳሮቶችን ወደ እድል መፍጠር ነው፣ ድጋሚ እንዳይፈጠሩ። የተፈጠሩት በአመለካከት ከሆነ ያንን የማጥራት እዛ ባለው የአሰራር ክፍተት ከሆነ ያንን የማስተካከል በሌላ ዓላማ ከሆነ ደግሞ ያንን ተጋፍጦ የማስተካከል ስራዎች እየሰራን የመጣ ነው። በቤተ ክርስቲያናችን ላይ የመጣ ነገር ግን ያው አንደራደርም። እዛ ላይ ማህበረ ቅዱሳን ተዳድሮ አያውቅም። ቤተ ክርስቲያንን ለመጉዳት
ቤተክርስቲያንን ዓላማ ለማሳት የመጣ ከሆነ ግን በየትኛውም ምዕራፍ ላይ በየትኛውም ጊዜ ማህበረ ቅዱሳን ወደ ኋላ ብሎ ያውቅም። መግለጫ ያወጣል፣ ፊት ለፊት ይጽፋል፣ ይጠይቃል፣ ይጋፈጣል ሞትም ቢመጣ። ነገር ግን ብዙ ጊዜ በተነሱት መልኩ አይደለም ያልኩት፣ በተሳሳተ መንገድ ይነሳሉ። በኋላ ግን ማህበሩ ትክክለኛ በመረጃ ሄዶ በሚያስረዳበት ጊዜ ችግሮች ይፈታሉ። አንዳንዶቹ ግፊቶች ዓለም አቀፍ ግፊቶች ሊሆኑ ይችላሉ። ምክንያቱም ኢትዮጵያ እንደ ሀገር ጸንታ እንዳትኖር ኦርቶዶክሶች ሃይማኖታቸውም በአስተሳሰባቸውም በህብረታቸው ቢዳከሙ ሀገሪቷ በቀላል እናዳከማለን ብሎ የሚያስብ ዓለም አቀፍ ቶታል ዓለም አቀፍ አስተሳሰብ አለ። እነዛ አስተሳሰቦች በቀጥታም በተዘዋዋሪ መንገድ ቤተክርስቲያን ላይ ተጽዕኖ ሲያመጣ በቀጥታ መጀመሪያ ተጽዕኖ የሚመጣው አዲሱ ትውልድ ላይ ነው። ግን እነዛንም ቢሆን በበሰለ አእምሮ እየተፈቱ ነው ያሉት እና ተግዳሮቶች ያሉ ማለት አይቻልም። ትንሽ ነገሮች ብዙ ናቸው፣ የውስጡም ይኖራል። ተግዳሮች ሲባል አንዳንድ ጊዜ የራሳችንም አባቶች በእኛ ልክ ላይረዱን ይችላል። እኛም የተቸገርንበት ጉዳይ ላይረዱ ይችላሉ። ወጣቱ አሁን ደህና ነው። በመጀመሪያ አካባቢ ላይ ከባድ ነበር። እንሰባሰባለን ስንል እንዴ ምንድነው እናንተ መንግስት ሰራተኛ ናችሁ፣ የተማራችሁ ናችሁ፣ ምሁር ናችሁ፣ ምን ተሰራ ቤተክርስቲያን መጣችሁ ምን ታረጋላችሁ የሚልም ነበር። ሌላ ዓላማ አድርገን የመጣ ይመስላቸው ነበር። በኋላ ነው የተረዱት ለካ ቤተክርስቲያን የተማረ ሰው ያስፈልጋታል፣ ወጣቱ ማየት ያስፈልጋል የሚል ይሄ አስተሳሰብ በደንብ ሰርጾ ዛሬ እንደዚህ ተረጋግተን አገልግሎት መስጠት በሚችልበት ደረጃ እስክንደርስ ምንም ነገር የለም ማለት አይቻልምና ግን እግዚአብሔር የተመሰገነ ይሁን በሁሉም ነገር እያጸናን የከፋ አድርገን ዓላማችን ሙሉ ለሙሉ የሚቆምበት ሳይሆን እየተንገዳገድን ቢሆን ግን ብዙ ጊዜ በአሸናፊነት እዚህ ደርሰናል ማለት ነው። ከሚሰጣቸው ስራዎች መካከል ወይም አገልግሎቶች መካከል አንዱ ምዕመናንን የቅድስት ሥላሴ ልጅነት እንዲያገኙ ማድረግ ነውና ያው እንደሚታወቀው በትምህርትና ሐዋርያዊ አገልግሎቱ በራሳቸው ቋንቋ ጭምር እያስተማረ ነው የቅድስት ሥላሴ ልጅነት እንዲያገኙ አዳዲስ አማንያን ወደ ቤተክርስቲያን እንዲቀላቀሉ የሚያደርገው። ያሉትንም እንግዲህ በተመሳሳይ ሲያጸና ነው የሚታየውና ምናልባት ይሄ የፈጠረውን እድልና ያጋጠሙ ተግዳሮቶች ካሉ በዚህ ጉዳይ ላይ ያው የቤተክርስቲያን አንዱ ተልእኮ ምዕመናኖቿን ወደ መንግስተ ሰማያት ማስገባት ነው አይደለ? ሰማያዊ ህይወትን ማውረስ ነው። ማህበረ ቅዱሳንም ደግሞ በዚህ ላይ ጠንካራ ስራዎች ስለሚሰራ እንደው የገጠሙት ተግዳሮቶች ካሉ ያገኘው እድል ካለ ተነስቷል። ግን ያው ለተመልካቾቻችን ትንሽ ቢብራራ በሚል ነው። ላለፉት 30 ዓመት 33 ዓመት በትክክል ቢጠና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም አቀፍም ሀገር አቀፍም የነበረባት አጠቃላይ ጫናዎች ፈተናዎችና መከራዎች የማህበረሰብ ተግዳሮቶች ፈተናዎች ሆነው ቀጥለዋል አሉ ነበሩ በዛ ደረጃ ያሉና የሚመነጩት አንዳንድ እንደ ማህበር በመቆማችን ብቻ ሳይሆን በዓላማችን ላይ የሚመጣ በቤተክርስቲያናችን ላይ የሚመጡ ፈተናዎች ተግዳሮቶች ነበሩ። ያው እነሱን ሁሌም የምናያቸው ከቤተክርስቲያናችን አንፃር ነው። ማንኛውም ጉዳይ የምናየው ከቤተክርስቲያናችን ሃይማኖታዊ ቀኖናዊ ስርዓታችን እና የቤተክርስቲያናችን ዋጋ የዚች ሀገር ለዚች ዓለም ያላት እውነተኝነቱ አስተምሯ እነዚህ ነገሮች ሁሉን መሰረት ያደረገ ምላሽ ስንሰጥ ቆይተናል በዛ ደረጃና ምናልባት አንድ ፈተናዎችም ተግዳሮቶችን ይሄን መሰረት አድርገው ነው የሚመጡት። ቅድስት ቤተክርስቲያን በጣም ብዙ ፈተናዎች ገጥመዋታል በዚህ 33 ዓመት ውስጣዊ ውጫዊ ማለት ነው። የቅርቡ ራሱ ማንሳት ይችላል። ምን ተረጠራለሁ እነዚህ ሁሉ ፈተናዎች የማውሳን ተግዳሮቶች ነው። ምክንያቱም አብረን ምላሹ መስጠት አለብን፣ አብረን መቆም አለብን፣ ከቻልን ከፊት መሆን አለብን፣ አባቶቻችን መከተል አለብን፣ ሲኖዶስ መከተል አለብን። ሲኖዶሳዊት የሆነች ቤተክርስቲያንና እነዚህ መሰረት ያደረጉ በዛ መሰረት አድርገን የምንሰራቸው የምናደርጋቸው ተግባራት ለማውሳት በጣም ብዙ ተግዳሮቶች ነበሩት። እንደተባለው በእግዚአብሔር ቸርነት በእግዚአብሔር ምሕረት አልፈናቸዋል ለማለት እዚህን ለመጨመር ነው። አጠቃላይ እንዳልሽው ነው ትልቁ የቤተክርስቲያኒቱ ተልእኮ
ይሄ ነው የሄዱና አይደል የተባለው ይሄ ነው። በቃ ይሄን ማሪ ሄዱ ነው። ሄደን ለክርስቶስ ደቀ መዛሙርትን ማምጣት ነው፣ መጨመር ነው። እለት እለት እየጸኑ እየበዙ መሄድ ነው። ይሄ ቤተክርስቲያኒቱ ተልእኮ ዓላማዋ ነው። ምንም ጥርጥር የለም። በዚህ ረገድ እንግዲህ ማኩሳን ሲጀምር የቅድም አባታችንም ሰጡን በተባለው መመሪያ መሰረት ማንም አካል የተማረውን አይደል ላልተማረው፣ የሰማውን ላልሰማው የመንገር፣ የማስተማር፣ የማሳወቅ፣ በሃይማኖት የማጽናት፣ የጠፋውን የመመለስ፣ አዳዲሱን የማጥመቅ ኃላፊነት ማኩሳን ሲጀምር የጀመረው አገልግሎት ነው። እነዚህ የገቢ ጉባኤ ተማሪዎች ያደረጉት ተመረቀን ከወጣን በኋላ የተሰሩ ስራዎች የግቢ ጉባኤ ተማሪ የሄደበት ሁሉ ከቤተ ክርስቲያኒቱ መዋቅር ጋር አንድ ላይ በመሆን ባለው እድል፣ ባለው ጊዜ፣ ባለው ጉልበት፣ ባለው ገንዘብና አቅም የስብከተ ወንጌልን በገጠር በከተማ ማስፋፋት ነው። ምንም ጥርጥር በሌለው ይሄ ስራ ያው ሲሰራ ቆይቶ የበለጠ ደግሞ አሁን የበለጠ የቤተ ክርስቲያንን አምነው ተምረው አምነው ቤተ ክርስቲያንን የሚፈልጉ አዳዲስ አማንያን በጣም በርካታ ናቸው። አሁን በደንብ ባለፉት አመታት ደግሞ በደንብ ተደርጎ እሱ ላይ በደንብ እየተሰራ ነው ያለውና የኢትዮጵያ ቤተ ክርስቲያን የሚፈልጉ ብዙ ናቸው። በውጭም በሀገር ውስጥ በውጭም እቅዳችን ይሄ ነው። በመላው ዓለም ያለው የሰው ልጅ ሁሉ ሀገራችን ያለው ኢትዮጵያዊ በሙሉ በእኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ በአስተምሯም በስርዓቷም በሕግ ሰማያዊት እውነተኛ ስለሆነች ብናስተምር የሚቀበለን የሚሰማን የሚረዳን ሰው በርካታ ስለሚሆን ማኩሳን እዛ ላይ አዳዲስ አማንያንን ለማጠብ በደንብ እየሰራ ነው ያለው። ያው እንደምታውቂው ትልቁ እዛ አካባቢ ለመስራት እንግዲህ አዳዲስ አማንያንን ለማሳመን ትልቁ የሚያስፈልገው የአካባቢ ቋንቋ ባህልና ስርዓቱ መረዳት፣ ከዛ በኋላ ደግሞ እነሱን በዛ መንገድና ልክ የሚያስተምራቸው መምህር ማዘጋጀት፣ በዛ መጠንና ልክ ደግሞ ለላመኑት ሰዎች የሚያስፈልጋቸው የቤተ ክርስቲያን ሙሉ አገልግሎት አለ። ቤተ ክርስቲያን መስራት፣ አገልጋዮችን መመደብ፣ በየጊዜው ማጽናት ይፈልጋል እና እዛ ላይ በጣም ብዙ ስራዎች የተጠመቁ የተመለሱ ቢኖሩም እንግዲህ የአቅም ውስንነት ነው አንዱ ተግዳሮታችን። ይሄ ነው። ብዙ ይፈልጋል፣ አቅም ይፈልጋል። አንድን አካል በአንድ ማህበረሰብ በአንድ አካባቢ ያሉትን ሰዎች አስተምሮ አጥምቆ ቤተክርስቲያን ሰርቶ አገልጋይ መድቦ እነሱ እንዲጸኑ ለማድረግ ሲጸኑ ቤተክርስቲያን እነሱ ያስተዳድሯታል። የበለጠ እየበረቱ ሲሄዱ ሁሉ እንደ ሌሎች አካባቢዎች ላይ እንደሚያደርጉት ኦርቶዶክሳውያን እነሱ እስከዛ ግን ለማድረግ ቀላል አመት አይደለም የምንፈጀው፣ ቀላል ሪሶርስ አይደለም የሚፈጀው። እዛ አካባቢ ነው ያለው ትልቁ አቅም ይፈትናል። ይሄ ማኩሳን ብዙ በጀት ነው እዛ ላይ የምንጠቀመው፣ የሚያስፈልገውን ብዙ በጀት ነው። ትልቁ ያ ነው፣ የበጀት ነው የሚያስፈልገው። ተግዳሮቱም እሱ ነው። ግልጽ ነው። ያው ብዙ ቴሌቪዥን ላይ የምታሳዩ ናቸው ሲጠመቁ በጣም የኛን ድጋፍ የሚፈልጉ በጣም በጉጉት ወደ ቤተክርስቲያን መጡ። ብዙ የኢትዮጵያን ምዕመናኖች ብዙ ያልደረስንላቸው አሉ፣ መድረስ የሚገባናሉና ግን ለአንድ ጊዜ ማስጠመቅ ብቻ አይደለም ስራው፣ ቀጣይነት ስራ ይጠይቃል። ለዛ ለቀጣይነት ስራ ደግሞ ሁሉም ማገዝ ይጠይቃል። ማህበረ ቅዱሳን ደግሞ ሁሉን ነገር ሊችል አይችልም፣ ያው ብዙ ስራዎች ስላሉት። ስለዚህ እዛ ላይ የምንፈልገውን ያህል ማድረግ ይቀራል። ያናው ደግሞ ዋናው ቀደም መምህር ዋሲሁን እንዳለው የአቅም ጉዳይ ነው። ይህንን ሚዲያ የሚከታተሉ ሰዎች ሁሉ ማህበረ ቅዱሳን የሚችለውን እያደረገ ነው። ግን የበለጠ እንዲያደርግ የሚመኙ ያሉ ብዬ ገምታለሁ። ግን ብንታገዝ ብንደገፍ ከፍተኛ ስራ መስራት ይቻላል። ግን ቤተክርስቲያኗ ለመምጣት የሚፈልጉ ህዝብ ግን እንደተባለው በሀገር ውስጡም በውጭም ግን ከጊዜ ወደ ጊዜ ከፍተኛ ቁጥር እየጨመረ ነው። የገዳማቱን መለስ እንልበታለን።
ተመልካቾቻችን በመከታተል ላይ የምትገኙት ከማህበረ ቅዱሳን ቴሌቪዥን ልዩ የወቅታዊ አምድ መርሃ ግብራችን ነው። እንግዲህ በዚህ የወቅታዊ አምድ መርሃ ግብራችን እንደሚታወቀው እንግዲህ ማህበረ ቅዱሳን 33ኛ ዓመቱ ላይ ይገኛል። እንግዲህ አሃዱ ብሎ ነው የጀመረው ይህንን 33ኛ ዓመት ዳጠቃላይ ባለፉት ጊዜያት ምን ሰራ፣ ምን አከናወነ፣ ለቅድስት ቤተክርስቲያናችን ምን ውጤት አመጣ፣ የነበሩበት ተግዳሮት ምን ይመስላሉ፣ ቀጣይስ በተቋማዊ ለውጡ ምን ለመስራት አስቧል የሚለውን ነገር እየዳሰስን ነው የምንገኘው። እንግዲህ እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን።